ያ ሰው
ተላልፏል። ትምህርቱ የዛሬ አይደለም። ከዚህ በፊት በተለያዩ ጊዜያቶች በተደጋጋሚ ጊዜ አስተምሬዋለሁ ትምህርቱን። ሆኖም ግን ከአውዱ ውጪ ስለተተረጎመ ሊነገር ከተፈለገው ሊተላለፍ ከተፈለገው ሐሳብ ውጪ ስለተነገረ እዚህ ውስጥ ደግሞ ከመደበኛው በተለየ መልኩ አንዳንድ ሰዎች ለፖለቲካ ጥቅማቸው፣ ሌሎች ሰዎች ለሃይማኖት ጥቅማቸው ድምጼን ከፍ ላድርግ ለተለያየ አላስፈላጊ በሆነ መልኩ በጣም ተለጥጦ ከአውዱ ውጪ ስለተተረጎመ እኔ ጋር እንግዲህ ዩቲዩብ ላይ አለላችሁ ትምህርቱ አልወረደም፣ ገብታችሁ ማየት ትችላላችሁ። እና ትምህርቱ የተነገረበትን በተለይ 3 መሰረታዊ ሐሳቦች አሁን በማህበራዊ ሚዲያ የሚመላለሱትን ሐሳቦች በተመለከተ ለመናገር እሞክራለሁ። እንግዲህ አንድ መልእክት ዋጋ የሚኖረው በመልእክቱ አውድ ውስጥ ነው። በመልእክቱ አውድ ውስጥ ነው ሲባል ይሄን መልእክት በማስተምርበት ጊዜ ሰው በሌለበት አይደለም፣ ሰው ባለበት ነው፣ ሚዲያ ባለበት ነው። ስለዚህ በዛ አውድ ነው አንድ ነገር የሚፈታው። ለምሳሌ እግዚአብሔር አለቴ ነው ማለት እግዚአብሔር ድንጋይ ነው ማለት አይደለም። እግዚአብሔር በትሬ ነው ማለት እግዚአብሔር ምርኩዜ ነው ማለት ነው እንጂ እግዚአብሔር ዱላ ነው ማለት አይደለም። አንድ ቃሉ በገባበት አውድ ልክ ነው፣ በዛ ልክ ነው ሊብራራ ሊተረጎም የሚችለው። በነገራችን ላይ በሶስቱም አሁን ጥያቄ ሆነው በተነሱት ላይ ለተለየ ዓላማ ስለተቆረጠ እንጂ እኔ የተናገርኩት በሶስቱም ጉዳይ ላይ ስለራሴ ነው የተናገርኩት። ለምሳሌ ከአንደኛው ሐሳብ ልጀምር። አንደኛው ሐሳብ በምን እንዲሆንልህ ትፈልጋለህ? መሞት ትፈልጋለሁ ብለህ የምትል በምን እንዲሆንልህ ትፈልጋለህ የሚል አንድ ሐሳብ ተናገርኩ። ይህን ሐሳብ ስናገር የተናገርኩት እንግዲህ አባቴ ጋር ክረምት ሄድኩኝና አባቴ ወደ ቤት ይዞኝ እየሄደ እያለ በእግር ወክ እያደረግን እያለ አልኩኝ ሳይክል ወድቆ ባገኝ፣ ሳይክል እንዲገዛልኝ ነው የፈለግኩት። ሳይክል ወድቆ ባገኝ ብዬ አልኩት። በዚህ ጊዜ ትሽ ለቃቃሚ ብሎ አለኝ። ከዛ በኋላ እንዴት ነው አንድ ወጣት ልጅ ሳይሰራ እንዲሁ ከመሬት በቅሎ አንድ ነገር አገኛለሁ ብሎ ኤክስፔክት ማድረግ የለበትም ብሎ አባቴ እኔን ተቆጣኝ። ትሽ የሚለውን ቃል የተናገርኩት እንደውም አባቴ እኔን ያለኝን ነው እንጂ ይሄን ሐሳብ ከአንዱ ቦታ ቆርጠው ወደ ሌላ ቦታ ወሰዱት። ይሄ ጉዳይ በጣም እየከነከናችሁ እየረበሻችሁ ያለ ሰዎች ስላላችሁ ነው። ይሄን ስለምትወዱኝ ሰዎች ነው ማወራው።
ሁልጊዜ ውድቀቴን፣ ጥፋቴን ወይም ደግሞ እኔን ማጣጣል ወይም ደግሞ በተቻለ መጠን ስህተቴን ለማስተጋባት ለምትፈልጉ ሰዎች ስለናንተ ምንም አልጨነቅም። ግን በቅን አይምሮ በንጹህ ልብና መንፈስ ስለምትሰሙኝ የኢትዮጵያ ልጆች ስለናንተ እጨነቃለሁ። ብጨነቅም ደግሞ ትክክል ነው እና ቲሽ የሚለው ቃል አባቴ እኔን ያለኝን ነው እንጂ የተናገርኩት መልእክቱን ለምን ገብታችሁ አሰሙትም? 217,000 ሰው አይቶታል። 217,000 ሰው አይቶታል። ከዛ መቀነስ ማጥፋት አንችልም። የመልእክቱ የትምህርቱ ዋና ዓላማ ስራ ስሩ ነው። ሳታጠኑ እርሳሳችሁ ላይ እንዲጸለይላችሁ ይዛችሁ አትምጡ ነው። በአንድ በኩል የብልጽግና ወንጌል ሰባኪ ነው ይሉኛል። እኔ ከየት አምጥተው እንደሚሉኝ እግዚአብሔር ነው የሚያውቀው። ነገር ግን ስራ ስሩ ነው ያልኩት። ስራ ስሩ። ሳትሰሩ እግዚአብሔር አይባርካችሁ። ስንፍና ትክክል አይደለም አልኩ። አሁን በደንብ አድርጋችሁ ስሙ። ሶስቱንም ቪዲዮ ዩቲዩብ ውስጥ ገብታችሁ በደንብ አድርጋችሁ ስሙ። ማነው ሶስቱንም ጥያቄዎች ማለት ነው። አንደኛው መሞት ትፈልጋለህ በምን ይሁንልህ ያለችኝ እኔን ነው። እናቴ እኔን ያለችኝ እኔን ያለችኝን ነገር ነው ወደ ልጆቹ አምጥቼ ወደ ወጣቶቹ አምጥቼ መኪና ይገዛልኝ ብለህ ቤተሰብን አታስጨንቅ። ራሴን አጠፋለሁ መኪና ካልገዛችሁልኝ አትበል። እንደውም ስለ መኪና ሁሉ ተናግሬያለሁ። መኪና ይገዛልኝ ብለህ ቤተሰብን አታስጨንቅ። አስተማሪ እኔ በነገራችን ላይ እናቴም አባቴም አስተማሪዎች ናቸው። ያደግኩት በሀብታም ቤተሰብ ውስጥ አይደለም። ድህነትን ጠቅቄ የማቅ ሰው ነኝ። ስለ ድሃ ጤነኛ አስተሳሰብና መልካም አመለካከት እንዲኖረኝ ክርስቲያን መሆን አይጠበቅብኝም። የተማርኩት ትምህርት 12ኛ ክፍል ጨርሼ ዩኒቨርሲቲ የጨረስኩ ሰው ነኝ። የተማርኩት ትምህርት ሰብአዊነቴ በዚህ ዘመን እንዳለ ሰው ስለ አንድ ሰው ያለኝ ግንዛቤ ማጣቱም ላይ ማግኘቱም ላይ የሚመሰረት አይደለም። ስለ አንድ ሰው የሚያለኝ ግንዛቤ ባለው ገንዘብም ባለው ማጣትም ላይ አይመሰረትም። ለምሳሌ ከዚህ በፊት ስለ ሀብታሞች ተናግሬ ያውቃሉ እና በዚህ ደረጃ ልክ አይደለም ነገሩ የጮኸው። ግን ቲሽ የሚለው በፍጹም ኢኮኖሚካሊ ገንዘብ የሌላቸውን ሰዎች ለመናገር አይደለም። አባቴ ነው እኔን ያለኝ። አባቴ ቲሽ ለቃቃሚ አለኝ። የሌለ ያልሰራ ከመሬት ተነስተ አንድ ነገር እንዲኖርህ ለምን ትፈልጋለህ ብሎ ተቆጣኝ። እንዲህ ብሎ ሰደበኝ፣ እንዲህ ብሎ ተናገረኝ። ከወጣቶች ጋር ሳወራ በነፃነት አወራለሁ። ከወጣቶች ጋር ሳወራ ሳልጠነቀቅ አወራለሁ። ምክንያቱም በነሱ አውድ፣ በነሱ ሁኔታ፣ በነሱ መንፈስና መንገድ ስለማወራ በነፃነት አወራለሁ። አንዱ ጉዳይ እሱ ነው። ሁለተኛው በምን ይሁንልህ እኔ ማንንም ሞት አልፈልግም። በነገራችን ላይ አንዳንድ ሰዎች አሁን ድሃ ተነካ ብለው ከሚጮሁት ሰዎች በተሻለ በምችለው አቅም ካለኝ አቅም ላይ ብዙ ሰዎችን ለመርዳት ልቤንም ትከሻዬንም እንደገናም ደግሞ ያለኝንም ነገር ከማካፈል ወደኋላ ብዬ አላቅም። እስቲ ሙሉ መልእክቱን ገብታችሁ ስሙ። ከዛ የድሃው ጉዳይ የተነሳ ድሃ ጥቁር ጉንዳን ነው ብለህ አልክ። በነገራችን ላይ እሱ ነገርም የተናገርኩት ስለ ራሴ ነው። ጥቁር ጉንዳን ብዬ የተናገርኩትም ስለ ራሴ ነው። እንዴት? የአባቴ ዘመዶች በአብዛኛው አሜሪካ ናቸው የሚኖሩት የሚል ነገር ይነገረኛል። እኔ ከእናቴ ጋር ስላደኩ እንዲሁ ከመሬት ተነስቼ አባቴን ዘመዶች በአካል አላቃቸው አሜሪካ ስለሚኖሩ ብቻ ለምን ብር አይልኩልኝም ብዬ ጠምጄ ያስኳቸው፣ ነቅሼ ያስኳቸው። ስለ ራሴ ነው ያወራሁት፣ ስለ ሌላ ሰው አይደለም ያወራሁት። በነገራችን ላይ አሁን እዚህ ጋር መጥቼ የማወራው በየዓመቱ ወቅት እየጠበቁ እኔን ለማጣጣልና አገልግሎቴን ለማስቆም ጥረት ለሚያደርጉ ሰዎች ለጥያቄያቸው መልስ ሰጥቼ አረካቸዋለሁ ብዬ አይደለም ማወራው። ለእናንተ ጥያቄ መልስ ሰጥቼ እናንተን ለማርካት ትላንትም ዛሬም ወደፊትም ምንም ሀሳብ የለኝም። እኔ አሁንም ማወራው በቅን መንፈስና በቅን ልብ እኔን ለሚሰሙ አገልግሎቴን ለሚወዱ ከኔ ለተማሩ ይሄንን እኮ ብዙ ሺህ ሰዎች ፊት ለፊት መልካም ወጣት ላይ ቸርች ላይ ማስተምራለሁ። እኔ ዮናታን አክሊሉ ድሃ እንደማልንቅ ድሃ እንደማልጠላ ከንግግሬ በላይ ኑሮዬና አገልግሎቴ የመጣሁበት መንገድ ይመሰክራል።
ይመሰክራል። እና ከዚህ አንጻር አጎቶቼን ገና ለገና ገንዘብ አላኩልኝም በሚል ዘመዶቼን በሚል ጠምጄ ያስኳቸው፣ ነክሼ ያስኳቸው። ምክንያቱም ከዛ በፊት ለፊት ያለውን ነገር እኔ እንግዲህ ይሄን ነገር ሐሳቡን ለማብራራት ብዬ ቃላት ጨምሬ አልናገርም፣ ግን በደምብ ስሙት። ድሃ ጥቁር ጉንዳን ነው የሚለውን ሐሳብ የተናገርኩት እኔ ቤተሰቦቼን ጠምጄ ያስኩበትን የገዛ ዘመዶቼን ጠምጄ ያስኩበትን አጠማመድ ለመናገር ነው እንጂ ማንንም በነገራችን ላይ ወጣቶችን ሳስተምር እኔ ተቆጥቼ አውቃለሁ።
ማልቀስ ብቻ አይደለም ተቆጥቻለሁ። ባለፈው ዓመት እናቱን ፊት ለፊቴ ሲሰድብ ሲመታ የነበረ ልጅ ጋር ተጋጭቻለሁ። ለምን ትመታታለህ? ለምን ትነካታለህ? ባሳደገች ነው ወይ ብዬ ተቆጥቼ አውቃለሁ። ጥያቄው መኪና ይገዛልኝ አለበለዚያ ገልሻለሁ እና መኪና ይገዛልኝ እያልክ እናትህን የምታስጨንቅ ራሴን አጠፋለሁ እያልክ ብዬ በምን ይሁንልህ መሞት ትፈልጋለህ ብዬ ያልኩት ራሱን እንዲያጠፋ አይደለም። ቆሜ እኮ እያስተማርኩት ያለሁት የስንፍና አደጋዎች የሚል ማለት ነው። ቆሜ እያስተማርኩ ያለሁት እኮ ጠዋትና ማታ ከልጁ ጋር እያሳለፍኩ ያለሁት ልጁ እንዲለወጥ ነው ራሱን ለምን ገንዘብ አይልኩልኝም ብዬ ጠምጄ ነክሼ ያስኳቸው እንደ ጥቁር ጉንዳን። አያችሁ፣ አንደኛ ስለ ራሴ ስንፍና እናገራሉ እዛ ትምህርት ላይ እኔ ስለ ስንፍና ይናገራሉ። ምክንያቱም ወጣቶቹ የሚማሩት ከኔ ትክክል ብቻ ሳይሆን ከኔ ጥፋትም ስለሆነ ከኔ ስተትም ስለሆነ ከኔ ስተትም ትላንትና ካጎደልኩትም ነገር ከመጣሁበት መንገድ። እንደሚታወቀው ኢትዮጵያ ውስጥ አብዛኞቻችን እንግዲህ ስንማር ከጥንካሬያችን እንጂ ከስተቱ የሚያስተምረን ሰው የለም። አይ ዋዝ ሮንግ ተሳስቼ ነበር እንዲህ ብዬ ነክሼ ያስኳቸው። አያችሁ፣ ድሃ ያደረገኝ ስንፍናዬ ነው።